ምንድነው ጨዋታው? እኮ አልገባኝም። ጨዋታው ማለት ነው። ቆይ እኔ ማን ለመጣ ጀማ በቃ እኔ አቡኪ ጋር ነኝ። ኢብሮና ሳላ ራሳቸውን ቻሉ እዛ። ከዛ 2-2 እንግባ። አንተ በጣም አራዳ ነህ። ቢስሚላ እንዴ እኔና ሳላ ችግር የለውም አንድ ላይ ነን። አንተና አቡኪ እና ሳላ እኔና አቡኪ አንድ ላይ ነን። አቡኪ ምንድነው ግን ሳላ አቡኪን ቆይ አንዴ አለህበት ምንድነው አዲስ ብር አለህበት አለ እንዴ? ንገረኝ። ጌም ነው ግን ቅጣት አለው። ትቀጣለህ። ኦ ትስማማላችሁ? ሳላ እሺ ብሏል። ይመቸናል። በቃ ጨረስን። አቡኪ እሺ ያው ስለማልቀጣ እጫወታለሁ። ስለማልቀጣ ማለት ቅጣት ሲባል እኮ የሆነ ሳይሆን በቃ ጥያቄ ምናምን ነው። ስለማሸነፍ ስለማልሸነፍ እጫወታለሁ። ችግር የለም። ሲጀመር የኔና የአቡኪን ጀማ የሚደርስበት የለም። ያላና ያለ በቃ አሁን እሱ እናያለን። ሁላችሁም ሼር አድርጉ፣ ያጀማ ታብታብ አድርጉ ምናምን። እሺ ላላ የኔ ጀማዎች አላችሁ አይደለ? የኔ ጀማዎች ነቀበሉ። ላላ ኧረ ዘህሩ እንዳቀጂ ዘህሩ ልቀዳ ነውና እንዳቀጂ ዘህሩ። የኔ ጀማዎች ሰብሰብ በሉ። ኢብሮ ቤት አላችሁ ሳላ በስተት የገባችሁ ጀማዎች ካላችሁ ተሩ ሳይዘጋባችሁ ሰብሰብ ጎበዞች። ሰዓት አንድ ጊዜ ቆይ፣ እነሱ የሚያወሩት አይሰማም እንዴ ጋይስ? ከታች ጻፉልኝ። እነሱ የሚያወሩት አይሰማችሁም? ኖ ለኔ እዚህ ሩም ውስጥ ያላችሁት ሳላ ቤት አይሰማም ይሉኛል። ከዚህ ሚውት አድርጎ ነው። ኦኬ ሳላ ቤት አይሰማም። አንተ ይሄ ነገር በእንትን የሚያስቸግራል አይታል። በኮስት የሚያስቸግራል። ኦኬ ኮስት ወላሂ በል እኔ ጋር ኖርማል ነው። ወላሂ ያስቸግራል። ባላችሁ የኢምራን ብቻ ነው የሚሰማው ይሉኛል። ያው ሳላ የኢምራን ተስተካክሏል ነው ይሉኛል። የኔ ይሰማል። የኢምራን ተስተካክሏል ነው ይሉኛል። የኔ ድምጽ ሳይሰማው የለም። አይ የሳላ ብቻ ነው። ሳላ ኔትወርክ ነው። ውጣና ድጋሚ ተመለስ። ኢምሩ ቤት ይሰማል። እኔ ጋር በደንብ የሚሰማ አለ። አይ እዚህ ጋር እየነገሩኝ ነው የሳላ ቤት ብቻ ነው እያሉ ያሉት። ስማ እንትን ነው እኮ የታየኛለው ኢምራን ስልታዊ ማፈግፈግ አያሃ በዘዴ ብራዘር ኔትወርኩን ነካ ያደርጋትና አረ ተመልሷል። ፖለቲካ የት ነው ያለው? ያው ቀስቲ በቃ ካልክሽ እሺ። አሁንሳ ተመልሷል። አሁን ተመልሷል። አዎ ማሻአላ። ለዛ ነው እንደ ሰው የሚወጣው። እሺ በቃ እሺ። ቆይ አንዴ ሰብሰባ። ቆይ አንዴ የሚታርጉ ሁላችሁ የሚታርጉ እንሰብስብና ከሄድ እናውራ። በቃ እኔ ሳላህና እናንተ የሚታርጋቸዋለሁ። ሳላህና ኢብሮ እዛው አውሩ። አቡኪና ደግሞ እናውራ። አቡኪ እሺ። ከእኔ ሚት አድርጋቸውና እናውራ። እሺ አሁን ያጀማት الخير አዳምጡ። አንዴ ሁላችሁም ግቡ። ልንገራችሁ ቁማሩን። እሺ እነሱ አይሰሙንም። ልንገራችሁ። አንደኛ ጌሙ ሲጀምር ሁላችሁም ታብታምን አታቁሙት። እሺ ታብታብ ካደረጋችሁ 3 ይቆጣል። እዚህ ጋር 600 ሰው አለ። አብጋ 600 ሰው አለ። ሁላችሁም ታብታብ ስታደርጉ በ3 ነው የሚባዛው። ስለዚህ አንደኛ እሱን ያዙ። ሁለተኛ ጊፍት አላችሁ እንዳሰጡ። እሺ አሁን ጊፍት እንዳሰጡ። ጊፍት የምትሰጡ ስጡት እንላችሁ ነው። እሺ እኔ ቦታው ሲደርስ ስጡላችኋለሁ። እሺ አቡኪ እሺ ያ እየሰማችሁ በቃ ደብል ሲሆን ትሰጣላችሁ። ታብታብ እናደርጋለን። እነዚህ ሁለት ሰዎች እንዳያሸንፉ። ይሄና አቡኪ ጀማ ጠንካራ ጀማ ነው፣ ታምቶ የማይታወቅም። ስለዚህ እንደምን ማገር እናሸንፋቸዋለን። እሺ ታብታብ እንዳደረሱ እና ደግሞ ኢንሻአላህ ገራሚ ቅጣት የምንቀጣቸው ገራሚ ቅጣት አይደለ አቡኪ? አዲ በቃ ኸይር። አሁን ይጠሩ ሚት አንሳላችሁ። እንዳይከዱን እኮ ነው። ሌላ ቤት እንዳይሄዱ። እዚህ ቤት ነው ሽልማት አለ አላችሁ። እና አዳምጣችሁ እስቲ ምን ይገርም። ስለዚህ በቃ ህዝብ ጥሎ እንዳይሄድ የሆነ መላ ፍጠር። ሳይጀምር ሰምታችኋል። እንግዲህ በቃ ጊፍት አላችሁ ምናምን እየሰማችሁ ነው። ገና ከሆነ እየፈርተዋል። ሳይጀምር ህዝብ ጥሎ እንዳይሄድ እያሉ እታማልባችኋለሁ። አይዛችሁ በጣም ኢምራን ማንን ተማምኖ ነው እንደዚህ ውይይት ላይ ገቡ? እንደ ቆይ እንደዚህ ምናምን ይላል። ውይይት ላይ ጀመረ። እንደ ማን ጋር ነው ያሉ ነው? ከካፊር ጋር ነው። በአንድ ስልክ ላዳምጣቸው እንደ እነዚህ ልጆች
እኔ ራሱ አዳምጣቸው እስቲ አብሮ ዝም ብለን አፕዴት ማድረግ አለብን። የሆነ ኢንፎርሜሽን ምናምን ሞኝ አይደለም እኛ ጋዘር እናደርጋለን። እውነትም ሞኝ ናቸው። ስትራቴጂ ከባድ ነው። ሞኝ ናቸው ግን አምነዋል። ሰማቸው አምነዋል። አንተ ስትራቴጂ ከባድ ነው። ቆይ ላሳየህ። ስትራቴጂ ከባድ ነው ይላል። አሁን አይደለም የሰው የሚልክ ቦታውን ደግሞ መቀያየር አለብን። ምንድን ነው ያደረከኝ? ይሄ ምንድን ነው? ምንድን ነው? አንተ ነህ እንደዛ የተነሳኸው። አላሁ አክበር። እኔ ግራ ገብቶኝ ማለት ነው። ምንድን ነው ጽሑፉን አይተዋል? ይምራም እንደሚል እንደው አልፈልግም ስትል አረቢካ እያልክ ጻፈላችሁ። ይሁንልሽ። አንሱ እያለ ነው። እሺ አንሱ እናንሳ። እሺ ያው አንሳናል። አነሳን ሰምተናል። እንዳለ በሌላ አካውንት እየሰማናችሁ ነበር እኮ ሙሉ ይብሮ በሌላ አካውንት ሰምተናል። እኛ ማታ ኧረ ምንም አልሰማችሁ። ፋሮች አይደለንም እንስማቸውላ ስትል እየሰማናችሁ ነው። ግን ስለ ያሳዘናችሁ ሳይጀመር ገና ህዝቡ እንዳይወጣብን ይባላል። ህዝቡ እንዳይወጣ በምን እናያለን? ኧረ ተነጨን። ቤት እንዳለ ወጡ ጋይስ። እንዴ ጎበዞች ያጀማ ወደ ቤታችሁ። እሺ ወደ ቤታችሁ ነው አሁን። ኖ ጋይስ ሰሙ እንዴ ሆናችሁ ነው። ኧረ ተመለሱ። ምንድነው መሰሩት? ዘይናችሁ እናቱ ላይ እናት ናት። ይምሩ የወሬ ያለ የሰው ቤት ለትንሽ ጊዜ እንትን ይላል እንጂ እንትን አይደለም። ወሬ በልበል። አሁን በቃ ይጀመር። ወሬውን አቁሙ። ይጀመር። ተካካድን ማለት ነው ጋይስ። እሺ ጀምሩልን። እንኳን መጣችሁ። ባትመጡ ነበረ እሺ ትላለህ። ምን እሺ አሁን ከታች የሰማችሁትን ንገሩኝ ጋይስ። የሰማችሁትን ንገሩኝ። አሁን በቃ ጎበዝ ሰላይ ልከን ምን ማች በሉት። አንድ ጊዜ ቲም ማች። ቆይ እኔ ቦታ ሊቀይር። ልክ ነው። አሁን ይኸው አክሴፕት። እሺ አሁን ያጀማ ያልኳችሁ እንዴት እንደሚያብድ ማየት አለብን። ያ ምንድነው ያላችሁ? ሚውት አድርጋችሁ ሁለቱን ሚውት አድርጋችሁ አናጋችሁኝ። አርጋቸው አንተ ኢምራን አያህ ጎበዞች። አሁን በቃ ያጀማ ማንነታችን ማሳየት ያላ የላችሁም። ጀዛኩም ነው እንደሱ ግፉ ማሻአላህ። አሁን ያልኳችሁን ብቻ አሁን ጊፍት አላችሁ ስጡ። እሺ አሁን ጊፍት አላችሁ ስጡ። ሁላችሁም ለአቡኪም ለኔ ማለት ጊፍት አላችሁ ስጡ። ሁለቱም እኩል ነው የሚቆጠሩ። ያላ ያጀማ አሁን ካለፈ እንትን ይሆናል። አሁን ካለፈ አይቆጠርም። ዘህሩ አያችኋት? ዘህሩ ከኛ ጋር ናት። ማሻአላህ እናት አቡኪ ከእናታችን ጋር እየተዋጋን ያለ ነው። አብረን ነው። ከዚህ በኋላ ምንም አያወሩም። አያህላ አምሳሉትና ስለምመጣ ነው። እኔ ብለው በእንትን በሶስት ይባዛል። አሁን በሶስት ነው በስንት ነው ይባዛል? ቆይ እሱ ይመጣል። እሱን ደግሞ ሲመጣ እነግራችኋለሁ። ይመጣል። እዛ ላይ እንትን ብሉ። በሶስት ከተባዛ በቃ እንደዛኩም ወላጃ ያለ ግፉ ታፕ ያደርጋችሁ ታፕ አድርጉ። ጀማ ጨንቆታል። ኢብሮ አይዞህ ነቃ በል ችግር የለም። ፀጉሩን ማሸት ጀመረ። ነቃ በል ሊነቅለው ነው። አንዋር ጀዛኩም ወላ ግፉ ሌላ ምናምን ነስሪያ ግፉ ሪም ሰሃር ያላ አሁን ያጀማ 40 ሞቶ ሺህ ከስር ያለውን 40 አቡኪን ቤት እኔም 40 ሙሉት። ምንድነው 40? አሁን አቡኪ ቤት ሞልቶ አንተ ሞላ አለኝ። እኔም ጋር ታርጌት ሪች ዲሊንግ በቃ አሁን እንገራችሁ አጀማ። አሁን የሚሰጠው ጊፍት 3 እጥፍ ነው የሚሆነው። 3 እጥፍ ስለሚሆን 3 እጥፍ ሳይሆን አሁን አይደለም ጀምር ሲባል ነው። ጀምሩ ሲባል ሁላችሁም ያላችሁን እሺ አጀማ። ከዚህ አሁን ነው ዋናው። ለምን አሁን 3 እጥፍ ነው አጀማ። አሁን ጀመር ያላ 3 እጥፍ ነው አጀማ። ቢያንስ 5000 ገብተን አስደንግጣቸው። 3 እጥፍ ነው። እሺ እንደሱ ጀዛኩሙላህ። ኑር ሀቢቢ ጀዛከላ ሀቢቢ ያለ እንደሱ በቃ አውኪ ሌላ ታሪክ። እሺ 5 ናቸው ገና በቃ እንደሱ ያጀማ። ኢብራሂም ያዘ ሰማ ኮሜንት ላይ ቆይ ኢብሮ ኢምራን አንድ ሚውት አድርገኝና የሆነ ከ5 ደቂቃ በኋላ ሚውቴን አንሳልኝ። ከኮሜንት ላይ በጣም ተደጋጋሚ ጥያቄ ጠይቀ ስለሆነ አንዴ ልመልስ። ሚውት አድርገኝ አንዴ። ኸይር እሺ። ምንድነው የሚለው? ኧረ በአላህ ንገሩኝ፣ ከቀብር አጠገብ ሳልፍ ለሞቱ ሰዎች ኢስቲግፋር ማድረግ አልችልም ወይ የሚል ጥያቄ ተነስቷል።
የሞቱ ሰዎች ምእመናን ከሆኑ ለነሱ ኢስቲግፋር ማድረጉ የተወደደም ነው፣ እንደውም የታዘዘም ተግባር ነው። ስለዚህ ኢስቲግፋር አድርጉ። አላህ የከለከለው ከምእመናን ውጭ ያሉ አካላት ለነሱ ኢስቲግፋር ማድረጉ ነው። እሺ እንደዛ ነው። ኢንሻአላህ በቃ ቀጥሉ። ወይኔ 6000 ገቡ። ስለዚህ 1000 ነው ያለን። 1000 ስለሆነ አጠራጣሪ ነው ጀማ። ስለዚህ 1000 አጠራጣሪ ስለሆነ አዳራሽ መጨረሻ ላይ እንዳይሄዱብን ጥንቃቄ አድርጉ። ጥንቃቄ አድርጉ ጀማ፣ መጨረሻ ላይ እንዳይሄዱ። እሺ እንዴ ኢምራን ኬት ጀግና መሆን አለበት። ይሄ የመጀመሪያ ጨዋታ እንዳንሸነፍ አዳራ። እሺ እንዴ ኬት ነው ሳላ ይመጣ 8000 ገባ። ማሻአላ። ስለዚህ መሀል ላይ 2000 ልዩነት አለ ማለት ነው። ብቻ መጨረሻ ላይ እንዳይሰጥ ነው። ጀዛኩም ላ ኮፍያዋን ለብሳለች። እሺ አልበርት አይንሽታይን አቡኪ ኬት ደርሰው ነው ወደ እንትን። አዎ አንተ ሳላ ጋር እየሄዱ ነው። ግን ኢንሻአላህ እኛ 7000 9000 ልንገባ ነው። አይደርሱብንም። ብድር ቤስት ኦፍ 3 ብሎ አልገግሙ ይላል ከታች። ኦኬ እሺ ችግር የለውም። ቆይ ኦኬ ቤስት ኦፍ 3 ልን አንሰማም። እሺ አቡኪ የለም ሁለቱም የሚቀጥታ ግን ደረሱብን። አንተ ደረሱብን እንዴ? ኧረ ጊፍት ስጡ ምን ሆናችሁ ነው ወይ እንዴ? ምን ናቸው የደረሱብን እኮ ወላይ ደረሱብን። ዝም ብለህ መሮጦን መጀመሪያ ሮጦ ኖ አይ ኖ ያጀማ ይሄ የመጀመሪያ ጨዋታ ነው። ባካችሁ እንዳንሸነፍ ጠንከር በሉ። አረ አላህ 600 እኮ ልዩነታችን። ያ አላህ እሺ የአሁኑ ጨዋታ ከተሸነፈን ከባድ ነው። አሁን የአሁኑ ሰዓት ወሰኛ ጀማ። አሁን አረ ተበልጠና ጀማ በለጡ ግፉ ደርሰንባቸዋል። ወላይ በለጡ ግፉ። የአሁኑ ወሳኝ ጨዋታ ነው። እንዳንሸነፍ እነሱ 9000 እና 7000። አረ 15 ሰከንድ ጀማ 15 ሰከንድ። መጨረሻ ላይ ደግሞ በጣም ሊሰጡ ስለሚችሉ ጥንቃቄ አድርጉ። አረ ግፉ ደርሰንባቸው 10 ሰከንድ እባካችሁ። የአሁኑ ከባድ ጨዋታ እንዳንሸነፍ የመጀመሪያ ጨዋታ አውርተን ተበላን። አንተ ግፉ ማን አሸነፈ? ሂዱ ወይኔ አለቀ ወይስ ገና ነው? አለቀ ወላሂ። አንተ እንዴት ነው ያሸነፈው? ወላሂ እስቲ ሚታቸውን እናንሰው። ቆይ ትንሽ ቆይ እንማከር። ያ ጀማ ወላሂ ያናዳል። በእውነቱ ያናዳል። ችግር የለውም። የኛ ጀማ ጠንካራ ነው። ሞራላችሁ እንዳይነካ ቀጣይ ላይ እንይዛችኋለን። ቀጣይ ላይ መያዛችን አይቀርም። ግን 300 ብቻ ምን ናቸው? 300 እኮ ነው የቀረው። 300 ስማ፣ ጊፍት ያለው ሌላ አካውንት የለም ይምራል? ላላ የለኝም። ቆይ እስቲ ያኛው አካውንት ካለው ችግር ግን ያቁብኛል። የት ያለው ግን ሊወስድ ካለ ቆይ ካለ ግን ላክበት። እንደ ያዕቆብ እንዳታጨ እሺ አሁን ይነሳላችሁ። ምንድነው እንደ ያዕቆብ እሱ ሚውት አርገው ወላሂ በል። እሺ ጀዛኩሙላሁ ኸይር። ጊፍተሮችን ፋኢዛ አሸንፈናል። በቃ አለቃ ማቸው አይታይ። አይ አላለቀም። ቤስት ኦፍ 3 እኮ ነው ቤስት ኦፍ 3 ምን ነው? ቤስት ኦፍ 3 ምን ቤስት ኦፍ 3 ስትሉ አልነበር እንዴ? ምን ማለት ነው? እኔ አላውቅም። 3 ጨዋታ ቅጣት ነው። አረኛ አናውቅም። ምን እንደዚህ ሪከርድ አድርጋ ማስረጃ አለን። አይ እንትን ነው ቤስት ኦፍ 3 ነው ያሁኑ። እሺ አሸንፋቸው አይባልም። ፖለቲካ ምንድን ነው? ሳላ አክቹሊ ይሄ ማሸነፍ አይባልም። ለምን ኦልሞስት እኩል ነን። ኤምሩ ምን ነው እኮ አሸንፈዋል። እሰማለሁ። ሚውት አድርጎ አይ መሸነፍ አይባልም። አዎ ትሰማለህ። እሱን ተው። ኦኬ እያለ ያለው ምንድን ነው? ከዚህ በኋላም እንጮትና እሱንም ከቀጣችሁን ያንን ነው የምንቀጣው ነው። ያ ልጅ ቢሮጥ እኮ አባቱን አይመልጥም ምናምን። ያው ቅድምም እንትን ብሏል። ያ ሁሉ እባክህ ያሁኑ ዝም ብለን ደስ ይበላችሁ እድል ሰጥተናችሁ ነው። በደንብ አልገፋንም እንጂ ሼር ባደረግ እና ጊፍተሮች መጡ ማንም አይደርስብንም። ደስ ይበላችሁ ብዬ ነው እንጂ የእኛ ጀማ አይገፋም። ስለዚህ የኢምራንና ያቡኪ ጀማ አይገፋም። ወሬውን ተውና እንትን እናርጋቸው ወደ ተግባር። አዎ ያላ በሶስት አንድ ቤስት ኦፍ 3 ነው ያው ልክላችኋል። ተቀበሉ። ሶስተኛ ያው ያሸነፈ ከሶስቱ ይቀጣል ማለት ነው። ጠንከር በሉ። በሁለቱ ነው የምትቀጡት። አሁን ያጀማ አዳምጡ። አሁን አዳምጡ። ቆይ አንዴ ያጀማ ፕሊዝ ባካችሁ። የአሁኑን ከተሸነፈ እንቀጣለን። በአላህ
የቅድሙን ተሸንፈናል። አሁን ግን እባካችሁ እንዳንሸንፍ። አሁን መጀመሪያ ስክሪኑን ታብታብ አድርጉላችሁ። ታብታብ ስክሪኑን ታብታብ ብቻ። ጊፍት እንዳሰጡ፣ ጊፍት እንዳትጀምሩ። ጊፍት ስጡ። አሁን መጥቷል። አሁን ጊፍት ያላችሁ ስጡ፣ ዝም ብላችሁ ማለት ነው። ይሄ የመጀመሪያው ነው። 20 ሰከንድ አለ። በ20 ሰከንድ ጊፍት ያለው ካለ ስጡ። ጀዛኩም ያላ ኑር ጀዛከላ ሀቢቢ። ሪዝቂ እየገፋችሁ እንደሱ እየገፋን ማሻአላ። 1000 እሺ። ኡሙ አሚን እኽቲ ጀዛኪላ። እሺ 1200 አሁን ይበቃል። አይ በቃ ችግር የለም። አዎ የሰጣችሁ አሁን ቆይ እንዴት ነው? ቆይ 7 እሺ በቃ አሁን እዚህ ጋር ቆሙ። አሁን እዚህ ጋር ቆሙና ታብታብ። አሁን አዲስ የገባችሁ ስክሪን ብቻ ታብታብ አድርጉ። ታብታብ አቡኪ አንተ ማውራ ነገራቸው። እሺ ታብታብ አድርጉ። ስክሪን ነው የጀባ በደንብ ታብታብ አድርጉ። ቦነስ የሚለው ምንድነው? ቦነስ ሚሽን 50 ሰከንድ አሁን ሊመጣ ነው። እሺ አሁን ሊመጣ ነው። አሁን ሲመጣ በቃ የአሁኑ ጫቱ ጠንከር በሉ። ወደ ኋላ ማለት የለም። እሺ ፕሊዝ። እሺ ቆይ አንድ አልመጣም። እሺ ምንድነው ቲም ያለ አሁን 10 ሰው ጊፍት እኔ ቤት አቡኪን ቤት 10 ሰው ቶሎ በ 10 ሰው አበባ ወይም ደግሞ ሽቶ ካላችሁ በቃ አቡኪ ቤት ሞላ። አቡኪ በቃ ኸይር። እሺ አሁን በ3 የሚባዛበት ሊጀምር ነው ማለት ነው። አሁን አዳምጠኛል ነገር በአንዴ ታውቃለህ። አሁን ያጀማ ባካችሁ አሁን በደንብ አድርጋችሁ ፑሽ አድርጉ። ጊፍቱ 3 እጥፍ ነው የሚሆነው። እሺ ያላ እዚህ ጋር በደንብ ከገፋን 10 ሺህ ምናምን ከገባን በቃ አስተማማኝ ነው። አሁን ገብቶኛል። አንተ ለዛ ሰው የሚሰክረው ለካ ለዛ ነው የሚጮህ ሊና እኽቲ ጀዛኪላ። በቃ እንደሱ በቃ 7000 እንደሱ በቃ 10000 ልግባና አረ አላህ አይደርስብንም። ኡሙ አሚን የዚህ ሰዎች አረ አንተ ግን እየደረሱብን ነው። ኢብሮ ቦነስ ነው ባንክ ያለ አሁንም ያጀማ ጊፍት ያላችሁ አሁን ስጡ። አሁን ስጡ። ለመሰላችሁ አሁን በደንብ አግን ካላቅናቸው በኋላ አሳስበንም። በደንብ ራቁ። ኑር ያጀማ ጀዛኩሙላ። ኡሙ አሚን እኽቲ ጀዛኪላ። 10000 አንዴ 9000 ገቡ እነሱ። አረ ደረሱብን እንዴ በለጡን። አረ ግፉ ቅዱሳን ግፉ። ጊፍት ያጀማ ትላል። አረ እባካችሁ ተበልጠናል። እባካችሁ ብያቸዋለሁ። ያሁኑ ከተሸነፍን ውርደት ነው። እንዴ ተበለጠን። የኢምራን ፋሚሊ የአቡኪ ፋሚሊ ከተሸነፍን ውርደት ነው። እባካችሁ አረ ተበለጠን። ግፉ አሁን ግፉ። 10000 አላ 2000 ታፕ አድርግ። 2000 ነው እንደርስባቸዋለን። አረ 2000 ያሁኑ አያችሁ እየሳቀብኝ ነው። እባካችሁ ያሁኑ ከተሸነፍን ውርደት ነው። በቃ ልንቀጣ ነው ማለት ነው። እንደዚህ ይለኛል። እሺ በቃ ኢንሻአላህ በኋላ ማለት ነው። ኢምራን እንትን ማድረግ የለብንም። ይሄ በሁለት ሲባዛ ብዙ መስጠት አያስፈልግም። 3 ላይ እንዲሰጡ ማድረግ ነው። 3 ላይ ነው ዋናው። አሁን እነሱ እንደዛ ነው እያደረጉ ያሉት። ኦኬ አይ አሁንም ደርሳለኝ ያጀማ። አሁንም አደራሽ ባላ በላላልኝም ከታች ወይኔ አይ አውቂያው ያሁኑ ግድ ነው። ያሁኑ ከተሸነፍን በቃ ልንቀጣ እኮ ነው። እሺ ያጀማ በቃ አያሽ አያ የሚገርም ነገር ግፉ በል በደንብ ካሸነፍን የሚገርም ነገር አለ። ካሸነፍን እንቅሳቸዋለን። ገራሚ ቅጣት ነው የምንቀጣቸው። በደንብ ታፕ ኮፒ ሊንክ ከዛ እንትን አድርጉ። ደግሞ ጊፍት ስጡ። አዳምጡ። መሀል ላይ የቀረው 300 የቀረው መሀል ላይ 2000 ነው። 2000 ስለዚህ በደንብ ታፕ አድርጉት። አንዴ ታፕ 2000 ያደረጋችሁ ሙሉ ታያችሁ። ኢብሮ እንደዚህ ሲቆብኝ ይደብራል፣ በእውነቱ ይደብራል። ኢብሮ ነው መቅጣት አለብን ወላሂ። ኢንሻአላህ አሁን ግላቭ የመጣላችሁ ግላቭ ላኩ። አንድ እሱ ነገር እስተ ነው ግላቭ የመጣለት አለ። ግላቭ የመጣላችሁ ግላቭ ልቀቁ። ግላቭ ጓንታ ላይ የሆነ ደግሞ አለ። እሱ ደግሞ ከመጣ ይተኩሰዋል። ያ ጀማ አዳምጡ። የቀረው 30 ሰከንድ ነው። እንደው እባካችሁ ያላችሁን አውርዶ ያሁኑ ጨዋታ ነው ወሳኙ። ያላ አይ በቃ አይዋ እንደሱ በቃ አሁን ቢያንስ 14። እሺ ቢያንስ እኩል እንሆና ከዛ እንጨነቃ። አንድ እኩል በቃ እኩል ቆይ አንዴ በቃ እኩል። ኧረ ትንሽ አርጉ በቃ አሁንም አልደረስም። እንደ ቅድም እንዳይሆን ጀማ ተንቀሳቀሱ ስጡ። እሺ አሁን እንዳይተኮሱ አሁን ላይ እንዳይተኮሱ እንደ ቅድም ማለት ነው። እኛ ጋር ያላ ኧረ የጀማ አይዋ አሁንም አንተ በልጠው እንዴ በቃ የስ አልሐምዱሊላህ
ሚታዝ ና አንሳ ሚውት አንሳ አናነሳም አንሱ ለራሱ ጊዜ ሲሆን ሱፍ አንሳ እንዴት ነው የሚቸኩል? ምንድን ነው የምታነሳው? ተሸንፋል እኮ መጀመሪያ ተሸንፈሻል። አዳሚ ተሸንፋችኋል። እንደዚህ ነው አያቸው። የምናሸንፈው የቀደሙ ትንሽ ነው፣ የአሁኑ ግን በደንብ የበለጥናቸው። አየህ ቅድም በ300 ነው የበለጣቸው። ለትንሽ እኮ ነው። ቅድም 300 የበለጥከኝ 300፣ አሁን ግን 2000 ነው የተለያየን። አየህ አይደል? እንደዚህ ነው ኢምራንያንስ እና አቡክሪያንስ ጀዛኩሙላህ ጀና ቁጥር አንተ የባይብል ጸሐፊ ነህ እንዴ? ያው ነው 900 ምናምን ያው ነው 900 እንዴት አስበው ቢሆንም በቃ አሸንፈናል። ዋናው አሸንፈናል። ሲቀጥል መሀል ላይ ኦልሞስት የአንድ ሺህ ልዩነት አለ። በቃ እሱ በቃ ነው ወላሂ። ስማ ትንሽ ተመካከሩ። ኢምራን ትንሽ ማን ነው ኢብሮ ተመካከሩ ትንሽ። ቅድም አንተ እንትን አቡኪ ኢብሮ ምን መሰለህ አንተ አንደኛ እኛማ ዋጋችሁ ሰጠናችሁ እኮ አቡኪ እርስ በርስ አልተስማሙ። ተመካከሩና ሳላ ማን ነው አቡኪና ኢምሮ እኛ ሳንመካከር እንዲህ እናሸንፋለን። አታስብ፣ ምክክር ያስፈልጋል አይደለ? ሳላ ተሸነፍክ እኮ ሀቢቢ፣ ተሸነፍክ እኮ ሳላ ደግሞ ሊወጣ ነው። ችግር የለውም እና ፖለቲካን ተው። በነገራችን ላይ ሁላችሁም ስሙ። እዛ 1000 ምናምን ሰው ይዘው ነው እቺን እንትን ያለው። እኔ 1000 አልሞላም። አንተ ስንት ሰው አለ? 200 ሰው አልናገርም። አሁን ወደ ኋላ የለም። ማለቃቀስ አቁሙ። ወይም አንችልም ብላችሁ ውጡ። ዝም በል አሁን ቀጥል። በቃ ሪማ በቃ እሺ። ግን አዳምጠኝ። በኋላ ቅጣት ላይ ግን አንድ አይደለም። ቤስት ኦፍ ስሪ ህጉ ነው። ቅድም አንተ ራሱ እንደዛ ሳላህ እኮ ሲል ነበር። ሳላህ ቤስት ኦፍ ስሪ እንላቸዋለን ሲል ነበር። ስለዚህ ሳላህ አልቻለም ማለት ነው። ቡም ልበል። ኢብሮ አንተ ሳላህ ራሱ አስቀድሞ ሲል ነበር። አሁን ግን ካሸነፋችሁ ካሸነፍናችሁ ትቀጣላችሁ። እሺ ወላሂ ቀላል አይደለም። እንቀጣችኋለን። ምርጫ ይቀርብላችሁ ትቀጣላችሁ። ችግር የለውም። አስብ ለ850 ለሰው ለ950 ሰው ሲደመር በቃ ማለቃቀስ ዋናው ተሸንፈሃል። ወረደም ወጣም ተሸንፈሃል። በቃ ዋናው ተሸንፈሃል። ኢብሮ አልቻላችሁም። ወይም ደግሞ አምነህ በቃ የኢምራን ፋሚሊዎች እና የአቡኪ ፋሚሊዎች ከባድ ነው ብለው እኛ የበደል ዘመቻ ታውቃለህ። እንጮት ዝም ብለህ በቃ እሺ። በኋላ ግን አንቀጣም እንዳትሉ ሚውት አድርጉ። በቃ ሚውት አድርጋችሁ አሁን ያ ጀማ ተዘጋጁ። እሺ ወላሂ ይሄንን እንዳንሸነፍ ጋይስ በደምብ ታብታብ ቢያንስ በታብታብ 1000 እስቲ ግቡ እስቲ። አሁን አዳምጡ ቢላህ አለይኩም። ያሁኑ ፋይናል ነው። ካሸነፍናቸው እንቀጣቸዋለን፣ ከተሸነፍን እንቀጣለን። ስለዚህ ጥንቃቄ አድርጉ። ነቃ በሉ። አሁን ታብታብ ጊፍት ካላችሁ ጊፍት ቆይ አሁን በሶስት ነው። አሁን በሶስት ነው። ያ ጀማ ጊፍት ያላችሁ ቃል አሁን ጀምሩ። አደም ጀዛኩሙላህ ሂባ ግፉ ትችላላችሁ። አንዴ ህጉን ልንገራችሁ። አሁን ማለት ነው ርቀን 10,000 ከገባናቸው 10,000 ከገባን በኋላ ብዙም አያስጨንቀንም። ስለዚህ ራቅን በላቸው። ኧረ ተበልጠናል። ያ ጀማ ታብታብ አድርጉ። ታብታብ እስክሪኑ እንደዚህ ታብታብ አድርጉ ሁላችሁ። 800 ሰዎች አላችሁ። 800 ታብታብ ብታደርጉ ልንገራችሁ ስንት እንደሚሆን። 800 ያ 2000 ነው ታብታብ ብታደርጉ የሚሆነው። አያቻ 2000 ነው። ስለዚህ 2000 እንኳን በታብታብ ብቻ እንበልጣችሁ። ስለዚህ ሁላችሁም እስክሪኑ ሳታቆሙ ታብታብ አድርጉት። አንዴ አቡኪን ቤት እኔም ቤት በታብታብ ብቻ 4000 ገባ ማለት ነው። ታብታብ እሺ። አቡኪ እያወራ ታብ ኮፒ ሊንክ አድርጉ። ሌላም ሰው ተደራሽ እንዲሆን ያላችሁ ሰዎች ደግሞ ጊፍታችሁን ስጡ። ሳላ ለኢብሮ እየሰጠው ነው እንዲወጣ። እስቲ እሱን ቼክ አድርጉ። እንደዛ ከሆነ በኋላ እንትን እንጠቀመዋለን፣ እንደ ማስረጃ እንጠቀማለን። የኢብሮ ፊት አላማረኝም። የሆነ ወንጀል እንደሰራ ያስታውቃል። እኔማ የሆነ ጥርጣሬ ያለብኝ አሳሰቁ ያስታውቃል። እሺ ኧረ አሁን መጣ መሰለኝ። ምን መጣ? ሁለት ፍላወር ሁለት ሰው ጊፍት ስጡ። ሁለት ሰው ኦኬ ጊፍት በቃ ሙላ በቃ አሁን አንዴ አዳምጡኝ። ይሄ ፋይናል ነው። ባለሶስት ጀምሯል። ያለ አሁን በቃ ያላችሁን ግፉ በደንብ ተራቃችሁ። እዚህ ያላችሁ አሁን ግፉ ያ ጀማ ግፉ ግፍ ያላችሁ ግፉ። አሁን በደንብ ተራቃችሁ። ግፍ ያላችሁ አንተ ኧረ እየበለጡ ነው። የት ናችሁ? ጊፍት ነው ማሚን ሂባ የት ናችሁ? ግፉ እንዴ
በለጡ ወይኔ 5000 ኢብሮ አይ ተረግፉ ያ ጀማ አይ ተስፋ እንደዚህ እንደዛ በቃ ያው ደረስ ምን እኮ ደረስ ያው ደረስ እዛ ጀግና እኮ ሲጀማ አይደርስብንም። በቃ እኩል ነን። በቃ አሁን እኩልነታችን አስጠብቀን ጀስ አሁን አንዴ ግፉት አንዴ አሁን ያላችሁ ግፉት አንዴ እኩል ነው። በቃ ማሻአላ ጀዛኩሙላህ በቃ ጀዛኩሙላህ ሁላችሁም እንደዚህ ነው። ስጡ ነው ኡማሚን ኦዚል ፋጦማ ሪም ኦዚል ሰሚራ ሁላችሁም ጀዛኩሙላህ ያላ በቃ አሁን እርቀናቸዋል። አረ በጣም ነው የሚደብረኝ። ስማ ከኔ ጋር የሚቋረጡ የለም። ግላቭ ያላችሁ እባካችሁ ይመጣላችሁ። ግላቭ እኔ እሱን አላውቅም እንዴት እንደሆነ። ግላቭ እንዴት ነው የሚመጣው? ግላቭ ላኩ በአላህ ግላቭ ያላችሁ ግላቭ ላኩ። አቡኪ ኔትወርክ የለም። ግላቭ የመጣለት የለም። አረ ስጡ። ግላቭ የት ነው? እንዴት ነው የሚመጣው? እሺ ስጡ። እሺ ግፉ ግን ያጀማ ግፉ። አደራ የምላችሁ መጨረሻ ላይ እንዳይበልጥ ነው። እሺ ወደ ላይ መውጣት የኔ ሀያት ጀዛኪላ። አሁን ይሄኛው ከላይ ያለው ቦክሱን ንኩት፣ አንዴ ቦክሱን ንኩትና ከዛ ጊፍት ላኩ። አንድ ጊፍት ከሰጣችሁ 5 እጥፍ ነው የሚያደርገው። አዳምጡ። 1000 ከሰጣችሁ 5000 ነው የሚሆነው። ቢላህ አለይኩም ከላይ ያለችው ናችሁ ጓንቷን እዚህ ጋር ያለችው እሷን ንኳትና ከዛ ስጡ። እጥፍ ነው የሚያደርገው። እኔም ቤት አቡኪን ቤት ኧረ ሰዓቱ ሄደ። በቃ ጎበዝ። አሁንም አንድ ከሰጣችሁ እጥፍ ነው የሚያደርገው 5 እጥፍ። አይዋ እሺ፣ አሁን ቀጥሉ። አሁን አራቁታ እንጠቀመው በደንብ ግላቡን ሐባቢ ግላቡን እንጠቀመው። አንድ ሺህ በቃ እሺ፣ በቃ ግላብ ራሱ ግላብ ሄሎ አቡኪ 10 ሺህ ገባ። ጀዛኩም ወላሂ እኛ ፈለ ጀግና እኮ ናችሁ። ወላሂ አኮራችሁኝ ሁላችሁም። ጀዛኩም ወላሂ ታፍታ የምታደርጉ ጊፍት አለችሁ። ጀዛኩም ወላሂ አላህ አቡኪ የለም ኔትወርክ ይዞታል። እሺ አሁን ደግሞ ጥንቃቄ የምናደርገው እዚህ ጋር ነው። ከ30 ሰከንድ በኋላ ተጠንቀቁ። እሺ ጊፍት እነሱ ከገፉ ስጡ፣ ካልገፉ አቁሙ። ገባችሁ ሀሳቡ? ከገፉ አሁንም ግላፍ ካለ ግላፍ ልቀቁ፣ እና ደግሞ እነሱ ከመጡ ወደኛ እናንተም ግፉባቸው። አደራ አቡኪ። አሁን ወሳኝ ሰዓት ደርሰናል። በቃ አሁን ተዘጋጁ ሁላችሁ እባካችሁ። ታብታብ ማድረጉ ተዘጋጁ። እሺ መጣው ኢምራን አይደለ? አሁን መታለው ኢርዚቅ ማሜ ጀዛኩም ለግፉ። ኧረ ደረሱብን ያጀማ። ግላብ ለቀዋል። እባካችሁ ግላብ ለቀዋል፣ ግን አይገባቸውም። ግላብ አጠቃቀም እርግጠኛ ግላብ አጠቃቀም አይገባቸው። ከገባቸው ተበልተናል። ወላሂ ጀማ ኧረ ግፉ። ጀዛኩሙላህ ያ ጀማ። አሁን እንራቃቸው በአላህ እንራቃቸው። እሺ አልሐምዱሊላህ አሸንፈናል። ይሄማ ያስጨበጭባል። አጨብጭባ አይታይም፣ ጨልሞብኛል። ይሰማ ከታች አይሰማም እያሉ ነው ብለህ ጻፍና አሳያቸው። ቆይ አንዴ አላችሁ አንዴ ገና አካውንት ላሳያቸው። ቆይ አንዴ ላሳያቸው አላችሁ። ኢብሮ አላችሁ። አልሐምዱሊላህ ጀዛኩሙላህ የኔ ፋሚሊዎች፣ ያውቂ ፋሚሊዎች ጀዛኩሙላህ። ጀግና ነን ወላሂ ጀግና ነን። እንዴ ሚውት እንኳን ስለላችኋል። ሚውት አንሷን አንተ። ኦኬ አየህ፣ አራዳ እየሆነ ነው ወላሂ። አንሰማም። አያችኋ አላህን ፍሩ። ሐቃችሁ ሊወጡ ነው። እቺ ሙድ ለጋሽ ማሙድ ለማቅ አንብብ ለማቅ ይሄን ይታያል። ዙምላ ይሰማል። አየህ ወጣ አንተ ነው ሳላወጣ እኔ ማለት ቀጣት እንትከለዳለን። ሚውት አድርጎናል። ኢብሮ ሚውት አድርጎናል። አያችህ ወጣ። ግን ዋናው ጀግና አስፈርተናል። እንዴት ነው የሚደረገው መሰለህ? ግን አንተውም እንደዚህ አንፈታውም። ጎትተው በጉልበት ይገባል። ትከለዳለህ እንዴ? በጉልበት ገና ላክለት። ምንም ማለት ሚውት አንሳ። አይሰማም። ኢብሮ አያችህ? ኢብሮ አውቆ ሚውት አንስቶ ነው። አይሰማም። ኢብሮ አውቆ ሚውት አድርጎን ና ሚውት አንሳ። ግን ወላሂ ያ ጀማ ወላሂ ጀግናችሁ የኔ ፋሚሊ፣ የአቡኪ ፋሚሊ ወላሂ አብሮታችሁ። አላህ ይጠብቃችሁ፣ አላህ ይቀበላችሁ። እሺ እንደዚህ ጀግናው ጀዛኩላችሁ። አይሰማም ጋይስ፣ ፖለቲካ ሚውት ነው። አቡኪ አውቆ ነው ሚውት አደረገው። አይሰማ። አያችሁ? ይታያል። ሂባ ኡሙ አሚን ኑር ራሂና ፋጡማ ጉድ ኢድሪስ
ሁላችሁም ዘህሩ እህት፣ ቢንት ማባ፣ ቢንት ሰዒድ፣ ከሪማ፣ ማይ ላይፍ፣ ረያን ሁላችሁም ጀዛኩሙላ። አሁን ምን ይደረግ? አቡኪ እሺ ሚውት አንሳ። እሺ ኢብራሂም ሚውት አንሳ። ወላሂ ደውልበታለሁ። ቆይ ኢብራሂም ሚውት አንሳ። አንሱ ኢብራሂም ሚውት አንሳ። አንሱም እኮ ችግራቸው ነው። አያችሁ ያ ሚውት አድርጓል። ልቀጣ ሚውት አንሱ። ያ ሚውት አድርጓል። አካውንት ሪፖርት ነው የምናስደርገው። ሚውት እኮ ነው አላነሳም ያሉት። ያ ይታይ አይደል? አቡኪ ሚውት አድርጓል። አያችሁ በቃ በቃ ነው ችግር። በቃ ለዚህ ልቀጣ። እሺ ልቀጣ። እሺ ምን እናድርገው? እንዴ በቃ ያው ልቀጣ ብዬ እምቢ አሉ እኮ ወላሂ ግልጽ የሆነ እንደ በቃ ልቀጣ ብለው እምቢ ብለዋል። ስለዚህ ፖለቲካ ጀምሮ አያችሁ አይደል? ሚውት አንሳ እያለው እኮ አይ ፖለቲካ ጀምሮ ይጻፍበት ሚውት አላነሳ ብለዋል። እንዳይሉት ማለት ነው። የሱ ጀማ እንዳይሉት እንደዛም እንዲጋለጥ ማለት ነው። በቃ መውጣት ነው። አውቆ ነው ቢጻፍ አውቆ እንዳይወጣ። ስለዚህ በቃ እንደዛ ነው። ለማንኛውም ቆይ አንድ ጊዜ ምን እንደማላቸው ጠብቁኝ ጋይስ። አንዴ እንዲህ ላድርጋቸውና አንዴ ቆይ ጠብቁ። እንዴት ጽድት ያለ ነገር ሰራቸዋለሁ። ጠብቁ። አይ ቁም ነገር ግን እንደ ደንቆሮ በምልክት ልናወራ ነው። ኧረ ምን አውቆ ነው? ሚውት አንሱ፣ ሚውት አንሱ። ምን አውቆ ነው ይላል እንዴ? ሚውት አንሳ እንዴ! ኧረ መቼም እንዴ ይቀልዳሉ እንዴ? ሚውት አንሳ እንዴ! ሚውት ካላነሳማ እንዴት ነው? ቆይ አንዴ የሆነ ሰው እንትን ስማ ሳላህ ደው ምን እንዳደረገ ታውቃለህ? ያረካችሁ ትለኛለህ። አንቺ ደግሞ ሙድ አይገባሽም። ከዛ አወከርን አስገባኝ ላክል በሉ ብሎ ይልካቸዋል። እስከ መቼ ነው? ወላሂ ዘግቶታል። ይሄው ሚውት አድርጎታል። ሚውት በቃ አውቂ በቂያችን ነው፣ በቂያችን ነው። ይሄ ራሱ ታሪክ ነው። እነሱ አላውቁት እንጂ ታሪክ ነው። አሸንፈናቸው በዛው ሄዱ። አየህ አይደለ? በቃ እንትን አልፈለጉም። የሆነ የኢሳ ታሪክ ተደገመ። ይቀመጥ። ጀግና ቢሆኑ ግን ተቀጥተው ሄዱ። እንዳይቀጡ ነው። ከባድ ቅጣት ነበር የሚቀጣቸው። ለዛ ነው ይሄ። ግን አሁንም አንተዋቸውም። ነገም አይቀርላቸውም አለባቸው። መጀመሪያ ተቀጡ ስላቸው እምቢ ብለዋል ነበር እንዴ? እዚህ ጋር እንጻፍለት። ምን ሆነ ነው አንዴ? አላህ ፍራ። ሚውት አንሳ። አላህ ማን ያስገባው? ያብዬ ወይ ያብረድ ሰላም ነው አባ። ተቀጣ እያሉ ነው። ተቀጣ እያሉ ነው። ቅጣት ያብ ነገር ሚውት አድርጎ ነው። ሚውት አንሳ በለው ላለመቀጣት እንትና ይኸውልህ፣ ሚውት አንሳ በለው። እኔ ሚውት እኮ አንስቻለሁ፣ ግን ያብ ይኸውልህ አልቀጣም አሉ። ምን ነው የሚሻለው? አልቀጣም። ምንድን ነው ቅጣቱ? ቅጣቱ ምን መሰለ? እንትን በቃ ለቀህ ውጣ ነው ያሉኝ። ይኸው ለቅቄ ወጣሁ። ይኸው አላልንም። ተው ኧረ አየህ፣ ና በገስት እንሄድለታለን። እሺ በሉ የአብዬ ሰላሙን በቃ ኧረ ቆይ አንዘጋው። ሰላም ብሮ ለምንድን ነው የፈራሁት ስገቡ? ደነገጥክ እንዴ? አዎ ምንድን ነው ወይ ወንድም? ምን አስደነገጠ? ምን አውቄ የሆነ እንትን አሁን ታች ድብቅ ሚስጥር ምናምን የሚል ሾፍኩ ከታች እንትን ነው የሆነ ንገርህ። መጀመሪያ ከየት ቤተ እምነት እንዴ? ከማልደነግጥበት ጀምርልኝ፣ ላለመደንገጥ ጥረት ላድርግ። አይ ኸይር ችግር የለውም። ግን መጀመሪያ ከየት ቤተ እምነት? አቡኪ ሚውት አንሳ። ሚውት አድርገኸኛል። ከየት ቤተ እምነት ነው? ኧረ አላረኩም። ሚምሩ እየሰማሁህ ነው። የምን ያብ ወይ ከየት ቤተ እምነት? ኦርቶዶክስ ነህ ጴንጤ ነህ? ኦርቶዶክስ ነኝ። ኦርቶዶክስ ነህ? ጥያቄዎች ነበሩ። እሺ ግን ብቁ አይደለሁም ወንድሜ። እሺ ማለት በቃ ችግር የለውም። በምመልስላችሁ መልስ ምናምን እምነቴን ጀጅ እንዳታረጉ። ከኔ የተሻለ የሚመልሱ አይጠፋም። አታስብ፣ ችግር የምታውቀውን የምንነግረህ። ፖዚሽናችንን አንዴ እንንገረውና ይምራል። ፖዚሽናችንን እንንገረውና እኛ ማለት እኛ የሃይማኖት በተንጽጽ ላይ ነው እሺ የምንሰራው። ምናልባት እኛ ማለት ነው እንድታቅ ነው እሺ። ኢንኬዝ ዛሬ ዝም ብለን እየተጫወተን እንደ ድንገት መተህ ነው እና እንደዛ ነው። ኦኬ ከዛ አንጻር ነው ምናልባት ያው ስናወራ ከዛ አንግል እንድታየው ነው እሺ። በቃ እና ደግሞ ትንሽ ይሄ የሚጎረብጥ ከሆነ ልወጣ እችላለሁ። አይ እንደዚህ አይነት እንትን ይሄ እንደዚህ መንፈሳዊ ስብከት ላይ መንፈሳዊ አካላቶች እስከሆንን ድረስ ታውቃለህ፣ በጣም ኦፍኮርስ ገርና እንትን መሆን መቻል አለበት። ስለዚህ አንተ ካልተመቸ ነው እዚህ ርዕስ ላይ ማውራት አልፈልግም ብለህ
ተጨባብጠን ምናምን ተሳስቀን እንለያያለን። ችግር የለውም። ፒስ ፒስ። ኢምሩ መቀጠል ትችላለህ። እሺ ኧረ ምርጥ ልጆች ናቸው። አይ ፒስ ፒስ። እሺ ሮዚ ታፕታፕ አውቃት ጀመረትም አንተ ግን ፑሻሩ ኢምሩ እንትን ብናስደርግ እስልምና ላይ ጥያቄ ካለው ቢጠይቀን ደስ ይለኛል። እኔ ያ መጀመሪያ ይጠይቀን ካለ ሳየው ራሱ እንትን ብሎኛል እና እንዴት ይሻላል? ወይስ ጥያቄ ካለ ጠይቀው፣ ካልሆነ እኔ ምንም አሁን ለምሳሌ ይኸውልሽ እኔ አሁን አባቴ ሙስሊም ነው። ኦኬ ማሻአላ በደንብ እንደዚህ ግብት ብዬ ምናምን አላውቅም፣ ግን ወሎዬ ነኝ፣ የደሴ ልጅ ነኝ። ተከባብሬ ምናምን ነው ጥያቄ አላነሳውም። ቢላል ይባላል አብሮ አደጌ ምናምን ዲፕ ዳውን ሳልገባ በደንብ አብሬ የኖርኩት ነገር ነው። እኔ ምንም ጥያቄ የለኝም፣ ግን እናንተ ሜቢ የምትጠይቁት ነገር ካለ እኔ መመለስ አቅሜ ከሆነ መልስላችኋል። ኦኬ አይ አንድ ነጥብ ላንሳና ኢምራን ይቀጥልላል። በቃ አይ ትክክለኛ አሁን ምንድን ነው እያልን ያለው እኔ ያው ቤተሰቦቼ ሙስሊሞች ናቸው፣ ጓደኞቼ ሙስሊሞች ናቸው። ገብቼ ጠይቄ አላቅም። ለምንድን ነው ብዙ ጊዜ ጥያቄ ስትጠይቅ ሰው ትችት እየተቸህ ይመስለዋል አንዳንዴ ማለት ነው። አብረህ የምናኖርም አትችልም። ባይዘው ሪያሊቲው ነው። ገና ይሄ ፍሪ ሆነ የንጽጽር ትምህርት አልተለመደም እንደ ሀገራችን ማለት ነው። ትክክለኛ ነጥብ ነው። እኛ አልሐምዱሊላህ መድረካችን በጣም ረዥሙን ሰዓት በንጽጽር ላይ ነው የምናሳልፈው ከኦርቶዶክሶች ጋር ፕሮቴስታንቶች ወገኖቻችን ጋር እንደዛ እየተማማርን ነው የምናሳልፈው። ከዛ አንጻር ነው እኔ እሺ ኢምራን ጥያቄ ጠይቅና አንዳንድ ነጥቦች እኔ የምላቸው ነገራቶች ይኖራል። ኢንሻአላህ ያው እንደ ድንገት ተገናኝተን ዝም ብለን ከምንለያይ የሆነ ነገር ብንማማር ይሻላል በሚለው ነው። በቃ እሺ አንተ ጠይቁኛ ከፈለክ እስከዛ ጌምን መጀመር እንችላለን። እሺ አባቴ ምናልባት አንተ እንትን የምትል ከሆነ እንደዛ ማድረግ እንችላለን። ቀጥሉ ይምሩ። እናንተም ጋር ያሉ ሰዎች ፑሽ ቢያደርጉልኝ ደስ ይለኛል። እንደውም ሂዱለት፣ በቃ ተውት። እንደውም ሂዱና እሱ ጋር ማለት ነው በደንብ ጊፍት ስጡት፣ ለእሱ ስጡት። እዚህ እንዳሰጥ ታብታብም አድርጉለት። ያጀማ ቀጥል ይምሩ። ጥሩ እሺ። ያ ለመጀመሪያው ገልጾልሃል በደንብ ለመታወቅ ያክል እኔ ስሜ ኢምራን ይባላል። ከላይ ያለው ወንድሜ ደግሞ አቡበክር ይባላል። እሺ ስማችን ታውቃለህ ነው። ያው ክርስትና ላይ ብዙ ጥያቄዎች አሉ። ያው ሶስት ጥያቄዎች ወደ ሶስት ልክፈላቸውና የቻልከውን ትመለስልኛለህ። አንደኛ መጽሐፍ ቅዱስ ነው፣ የመጽሐፍ ቅዱስ በጨረሰው። ሁለተኛ ነገረ ክርስቶስ ነው፣ ክርስቶስ አምላክ ነው ወይስ አይደለም የሚለው ጥያቄ ማለት ነው። ሶስተኛ ደግሞ ስለ ነገረ ወይም ደግሞ ትምህርተ ስላሴ ሚስጥረ ስላሴ ላይ ጥያቄዎች አሉኝ። የትኛውን ታወራለህ አንተ? የትኛው ይቀልሃል? ጥያቄውን ጠይቁኝ። እኔ እንጃ። እኔ ጥያቄውን ስፔሲፊክሊ ጠይቃችሁኝ ካወቅኩትኝ ይመልስላችኋል። መጽሐፍ ቅዱስ በደንብ ለማንበብ ጥረት እያደረኩ ነው። ምንም ነገር አላውቅም። አሁን ላይ አውቃለሁ ብዬ በድፍረት አልናገርም። ለማወቅ ግን እየሞከርኩ ነው። በቃ እንደዛ ከሆነ አጠር አድርገን መጽሐፍ ቅዱስ ላይ እንጀምርና ከዛ ነገረ ክርስቶስ ላይ እንሄዳለን። መጽሐፍ ቅዱስ ላይ ጥያቄዎች አሉኝ። ጥያቄዎች የሚመሰሉ አንደኛ መጽሐፍ ቅዱስ እርስ በርሱ ይጋጫል። ከሱን ጀምርና መጀመሪያ የአብ እርስ በርሱ የሚጋጭ መጽሐፍ ያምላክ ቃል ሊባል ይችላል? ምን እርስ በርሱ የሚጋጭ መጽሐፍ? አንድ ቦታ ላይ የፈቀደውን አንድ ቦታ ላይ የሚከለክል ከሆነ፣ አንድ ቦታ ላይ የተናገረውን ነገር አንድ ቦታ ላይ የመፈርሰው ከሆነ ያምላክ ቃል ሊባል ይችላል? እንዴት አልከኝ? እንደሱ ምሳሌ በእስልምና አንድ አስተምሯለን ያምላክ ቃል አይጋጭም የሚል ማለት ነው። ያምላክ ቃል አንዱን አንዱ ያጠነክረዋል እንጂ እርስ በርሱ አይጋጭም። አንተ እንደዛ በታስባለህ ይጋጭ በታስባለህ? ናቱ አይዊሽ ጓደኛዬ ይሄንን ታይም ቢኖር በደንብ ይመልስላችሁ ነበር። ሶስቱን አራቱንም ነገር ያውቃል። እሺ ነገሩኝ፣ አንዴ ድገሙልኝ። እኔ ይጋጫል ብዬ አላ እኮ ለማንኛውም ግን እንትን እሺ ያ ብዬ ፎሎ አድርገንና ደግሞ ሌላም ጊዜ ጓደኛውንም ይዘህ በደንብ ደግሞ እንማማራለን። እሺ ፎሎ እንደራረግና ዛሬ ላለው ላይ እንቀጥልና ሌላም ጊዜ ደግሞ እንደዛ እናደርጋለን። እዛ እየሄዳችሁ ጊፍትም ለሱ ስጡት፣ ታብታብም ምናምን አድርጉለት። አይ ቲንክ ሌላ ቦታ ጊፍት ምናምን ሌላ ቦታ የሚጫወት ከሆነ ያው እኛ ስለማንጫወት ለእኛ ምንም እንዳትማች እንትን የለውም። ለሱ ግን እንትን ሊለው ይችላል። ሰው እንደዛ አድርጉለት። እሺ አጀማ ቀጥሉ ይምሩ። ኦኬ እሺ። አሁን መጽሐፍ ቅዱስን ስናነብ የሚጋጩ ሀሳቦች አግኝቻለሁኝና አንዱ ላሳይህና ምን እንደምትል ንገረኝ። ኢየሱስን የካደውን ታውቀዋለህ? ይሁዳ ማለት ነው። እሺ ይሁዳ እንዴት ነበር የሞተው ታውቃለህ? አሟሟቱን አላውቅም። እሺ የሉቃስ ወንጌል ምዕራፍ 9 እንደዚህ ይላል። ሶሪ የማቴዎስ ወንጌል ምዕራፍ 27 እንደዚህ ይላል። መጽሐፍ ቅዱስ ማለት ነው። ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ።
እርሱ ግን እኛ ምን አግዶን አንተው ተጠንቀቅ አሉት። ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ ይላል። እንዴት ነው የሞተው? አየዋ ታንቆ ሞተ ይላል። ኦኬ አሁን ይሄ የተናገረው የማቴዎስ ወንጌል ነው። ኦኬ ግን ይገርምሃል፣ ሌላ ቦታ ስንሄድ የሞተው ታንቆ ሳይሆን ራሱን ፈጥፍጦ ነው። እዛው መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 1 ተመልከት። ከእኛ ጋር ተቆጥሮ ነበርና ይሁዳ ማለት ነው፣ ለዚህም አገልግሎት ታድሎ ነበርና፣ ይህም ሰው አለ በአመፅ ዋጋ መሬት ገዛ፣ በግንባሩ ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱ ሁሉ ተዘረገፈ እያለ ይናገራል። እዚህ ጋር እንዴት ነው የሞተው? በግንባሩ ተደፍቶ እያየሁ አይደለ? ስለዚህ ጥያቄያችን ምንድን ነው? ይሄ ይሁዳ የሚባለው ሰው እንዴት ነው የሞተው? አንደኛው መጽሐፍ ቅዱስ ላይ የማቴዎስ ወንጌል ላይ ታንቆ ይላል፣ እዚህ ጋር ደግሞ ተፈጥፍጦ ይላል። እና የትኛው ትክክለኛው ዘገባ ብለን እንጠይቃለን። ስሙኛል። አሁን ሁለቱም ጥያቄዎች ያነሳችሁበት ምክንያት ምንድን ነው? ስድብ አንደኛው ፐርፐዛችሁ ምንድን ነው? እንደዚህ አይነት ጥያቄዎችን የምታነሱት ለምንድን ነው? ጥሩ ሀሳብ። እኛ ዓላማችን ቀጥላ ብኪ አንድ ነጥብ በጣም ትክክለኛ ጥያቄ ነው። ላይክ ባይብል ላይ ስንሄድ ጴጥሮስ ምን ይላል መሰለ? ከዛ በፊት እንትን ምን ልበል መሰለ? ሙግቶች፣ ጥያቄና መልሶች ካሌሉ ስሁት ሀሳብ ይነግሳል ሁሌ ማለት ነው። ለምሳሌ ማንፈታተሽ ከሆነ እኔም ምን ጋ ያለውን ትምህርት አምጥቼ አይ ይሄ ነገር እኮ ስህተት ነው፣ መቼስ የአብዬ ወይ እኔ ወይ አንተ ነው ገነት የምንገባ አይደለም እንዴ? ወይ እኔ ነኝ ወይ አንተ ነህ ትክክል ማለት ሁለት ትክክል የለም እዚህ ዓለም ላይ ሁለቱም ትክክል ሊሆን። እኔ አሁን እንደዛ አላስብም። የሰው ልጅ ባለው ሃይማኖት ብቻ እኔ ኦርቶዶክስ ስለሆንክ ኦርቶዶክስ ልክ ስለሆነች ኦርቶዶክስ ሆኖ ሲወደ የሚገባ ሰው አለ ምናምን እንደዛ ማለቴ ሳይሆን እሱማ ትክክል ነህ። አሁን ያማ ያለ ነገር ነው ማለት በታፔላ ብቻ አይኖርም። ኦርቶዶክስ ነኝ ብሎ ለምሳሌ ጣዖት የሚያመልክ አካል ሊኖር እኮ ይችላል። ሙስሊም ነኝ ብሎ በተመሳሳይ እንደዛ ሊኖር ይችላል። ወይ ደግሞ ነፍስን የሚያጠፋ ይኖራል። ኢቨን ሰላት የማይሰግድ ይኖራል። ቤተክርስቲያንን የሚያራክስ ይኖራል። ኦርቶዶክሱን እንደዛ ሳይሆን ማለት ቀጥተኛ መንገድ ለምሳሌ ወይ ባይብል ነው ወይ ቁርአን ነው ትክክል አይደል? አሁን ለምሳሌ ባይብል ኢየሱስ ተሰቀለ ካለ ቁርአን አልተሰቀለም ካለ ከሁለት አንዱ ነው ትክክል። ሁለቱም ትክክል ሊሆን አይችልም። እኔ አሁን አንድ ነገር ልንገር። የኔ እምነት እስካሁን ጉድለት አለው ጉድለት የለውም ብዬ ለማሰብ ገና የኔን መጽሐፍ ቅዱስ አንብቤ ጨርሼ አልጨረስኩም። እኔ የማነበው ለመመራመር ምናምን አይደለም፣ አምላኬን ለማወቅ ወደ አምላኬ ለመጠጋት ነው። ብዙ ክፍተት አለብኝ፣ እንደማንም አይደለም የምኖረው። ኢምራን አሁን አንተ ለምን መጽሐፍ ቅዱስ አነበብክ? የራስህ ሪዝን አለ። በቃ እውነታውን ለማወቅ እኔ አሁን ገና ብዙ ያልተፈቱልኝ ጥያቄዎች አሉ በህይወቴ። ስህተት ቢሆንስ ያብይ አሁን እንደዛ ያን ፖሲቢሊቲ አይተው ታውቃለህ? ለምሳሌ እስካሁን የኖርክበት የያዝኩት ነገር ስህተት ነው ብዬ አላስብም። ሳልጠራጠር ነው የማምነው እኮ። ቢሆንስ ያዝኩትን እኮ እሱ ቢሆንስ ካልክ አሁን ለምሳሌ አንተ ስህተት ቢሆንስ ብለህ አስበህ ነው ቁርአንን እያነበብክ ያለው? አዎ እኔ ደግሞ ምን አደረኩኝ መሰለህ ያብይ፣ ትክክለኛ ጥያቄ። እኔ ጆርኒን ስጀምር የንባብ ጆርኒን ስጀምር ጥያቄ ነው የጠየቅኩት። አንኤግዛማይን የሆነ ላይፍ ቫልብል አይደለም ማለትም ልፈትሸው የማልችለው ህይወት ለእኔ አስፈላጊ ነው ብዬ አላምንም። ሀቂቀትን ነው ሀቂቃውን ነው የምነግርህ። ዘን ፈትሻለሁ። መጽሐፌን በጣም ነው የፈተሽኩት። ቁርአንን ፈትሻለሁ፣ ሀዲስን ፈትሻለሁ። በብዙ መቶዎች የሚቆጠሩ መጽሐፍቶችን ኢቨን ሃርድ ላይም በሃርድ ኮፒ ያሉ መጽሐፍቶችን አንብቤ አይቼ ብዬ ምናምን ፈትሼ ኦኬ ዳት ፖይንት ብዬ ደግሞ አግኝቻለሁ። ከዛ የራሴን ፖይንት ፈትሼ ግን በዛ ደግሞ አላበቃውም። ለምሳሌ ወገኖች የት ነው ያሉት? እኔ ያገኘሁትን ብርሃን ማግኘት አለባቸው። ስለዚህ የእነሱን መጽሐፍ ማንበብ አለብኝ። ባይብልን አነበብኩኝ፣ አዳመጥኩኝ። ምንድን ነው አሁን የአብ ምንድን ነው ሀሳብ እሰማለሁ። ገባ? ምንድን ነው የአብ የሚያስበው? እንዴት ትክክል ነው ሊል ቻለ? ምናልባት እሱ ጋር የሆነ እውነት ሊኖር ይችላል እንዴ? ኢየሱስ ተሰቅሏል፣ ኢየሱስ አምላክ ነው፣ ስላሴ ምናምን ሲል ኢፍ የሚለውን ፖሲቢሊቲ ስናየው ደግሞ የባሰ ስህተት መሆኑን ያሳያል። አሁን የማንበቡ እንትን ጥቅሙ ኤግዛማይን የማድረጉ ጥቅም እሱ ነው። አሁን እኛ እዚህ እንትን ብለን ዓለም ላይ ያሉ ትልቁን ስራ እኛ ነው የምንሰራው። በጣም ትልቁን ስራ፣ ትልቁንም ክፍያም ነው የምንከፈለው። ትልቁ ስራ ምንድን ነው? ወደ አምላክ መጣራት ነው። ትልቁ ክፍያ ምንድን ነው? ነገ ሰዎች በሚቸገሩበት ቀን ነገ ማለት ነው አፍተር ዴዝ ከሞት በኋላ ባለው ህይወት ላይ ጸጋ እናገኛለን። በቃ ዓለም ላይ ያለው ትልቁ ስራ ይሄ ነው። ይሄን ስራ ለመስራት ነው አሁን እኛ ጋር አንተ ጋር ስንመጣ የአብ የአንተ ነገር አስጨንቆን አንደኛ
ሁለተኛ ደግሞ ሞራላዊ ግዴታችን። እሺ አሁን የሚጣረስ ነገር አወራ። እኔ በጣም ደስተኛ ነኝ በሃይማኖቴ ይምራንዬ። ለእኔ እንድትጨነቅ አልፈልግም። የሚጨነቅልኝ መድኃኒዓለም እግዚአብሔር አይደለም። ለምን መሰል ይሄን የምለው ኔጌቲቪቲ ምናምን ከማሰብ አንጻር አይደለም። ሰሞኑን በህይወቴ በጣም ትላልቅ ተአምራትን እያየሁ ነው። መጽሐፍ ቅዱስ ላይ ካነበብኩት ይልቅ ሁሉም ነገር ላይ ካነበብኩት ይልቅ ራሴ ህይወቴ ላይ ጥያቄዎቼ ላይ ሁሉም ነገር ላይ ጠይቄው በትክክል እግዚአብሔር ስለሆነ መድኃኒዓለም ስለሆነ እሱን ጠይቄ የመለሰልኝ በጣም ብዙ ነገር አለ። ለዚህ መልስ ግን ባይበል ላይ ያለ የአብይ እሺ ይምሩ እስቲ ለአሁኑ ጥያቄ ለምሳሌ ሰዎች ተአምራትን ስላዩ ብቻ ያ ነገር ሪል አለመሆኑን ኢየሱስ ክርስቶስ የተናገረበት አውድና እንትን አለ። ለምሳሌ የሚሰናከሉበት ይሆናል። አሁን ተመልክተህ ከሆነ ዲያብሎስ ራሱ እኮ እንደ ብርሃን ሆኖ እንትን ሊል ይችላል ይላል። ኢምራን ካለ ማቴዎስ ወንጌል ጥቅሱን ከፈተልንና እዛ ፖይንት ላይ ትንሽ እንትን ብትሉ አለ ይምሩ። የለም እኔ ሌላ ጊዜ ወይ በእኔ ሳይድ መጽሐፍ ቅዱስ ላይ እውቀት ያለውን ሰው አምጥቼ እናወራለን ይሻላል፣ ትክክለኛ ሰላማዊ ወሬ ከሆነ እንጂ እኔ አሁን ለምን እንደዚህ እንደምናወራም አላውቅም። ምክንያቱም እኔ ምንም በሃይማኖቴ ክፍተት የለብኝም። የሌላንም ሃይማኖት ቼክ ለማድረግ ጥረት እያደረኩ አይደለም። ሙስሊም ቤተሰቤን እወዳለሁ በጣም እንደነገርኩ ነው፣ ቅድም እንደነገርኩ ነው። የሆነ ልክ ያልሆነ ነገር ያለ ተሰምቶኝ አያውቅም። ምክንያቱም እኔ ገና በጣም ብዙ ህግጋቱን ተከትዬ ያልሄድኩኝ ሰው ነኝ። እሱን ለማድረግ እየሞከርኩ ነው። ህግጋቱን ለመከተል እየሞከርኩኝ ባለውበት ሰዓት ደግሞ ፈጣሪ በህይወት ውስጥ መኖሩን እግዚአብሔር የምር እንዳለ እያዩ ያለሁበት ታይም ነው። አሁን ጥርጣሬ ውስጥ መግባት አልፈልግም። በእምነቴ አንተ በምትለኝ ነገር ኦኬ ልክ ነህ ልክ አይደለህም የሚል ስሜት ውስጥ መግባት አልፈልግም። ገባ አይደለም? ምክንያቱም እዚህ ጋር በጣም ብዙ ኃጢአት እዚህ ጋር አንድ ነገር ልንገርህና መጀመሪያ ያለሁበት ኮምፎርቴብል ዞን ላልከው ማለት ነው። ሁሉም ሰው እኮ አይተህ ከሆነ ያለበት ነገር ትክክል እንደሆነ እኮ ያስባል አይደለ? እኔ እኮ ሙስሊም የሆንኩት እስልምና ትክክል እንደሆነ ስላመንኩ ነው። አንተም ክርስቲያን የሆንኩ እንደዛ ስላመንክ ነው። ግን ደግሞ አሁን እኛ እያደረግን ያለው ምንድን መጽሐፉ ይነበብ ነው። ኦኬ ሁላችንም መጽሐፋችን ቅድም አቡኪ ገልጾልሃል። አንድ ሙስሊም ጀስት ሙስሊም ብቻ መሆን አይደለም ያለበት። ቁርአን ላይ ምሳሌ ምን መሰለህ? ፈዕለም አነሁ ላኢላሃ ኢለላህ አለ። ከአላህ ውጭ አምላክ እንዲል እወቅ አለ። እውቀትን አስቀደመ። ያ መጀመሪያ ማወቅም አለብህ የምታመልከው። ያ ኃጢአት ሌላ ጉዳይ ነው፣ ግን ከኃጢአት የሚቀድመው ነገር ከእግዚአብሔር ውጭ ሌላ አምላክ አታምልክ ይላል መጀመሪያ ላይ። ግን አሁን ችግሩ በክርስትና እግዚአብሔር ነው የሚመለከው። አሁን አብይ አሁን በክርስትና ስንት አምላክ ነው ያለው? እግዚአብሔር ነው። አብ ወልድ መንፈስ ቅዱስ ምናምን የሚለው ስሜት ውስጥ ለመግባት ከሆነ እግዚአብሔር ነው። በቃ አብ አባት ወልድ አይደለም። ይችን በልጅነት የተምሬያለሁ እና የኔ አባት ከዚህ በላይ ባሌ ደስ ይለኛል። ግን አሁን እዚህ ጋር ላረምህና ማለት ነው በደንብ አላውቅም፣ ለማወቅ እየሞከርኩኝ ነው። ወዳችኋለሁ። ሰላሙን ከመውጣት በፊት ማለት ነው። በቃ ዋናው ማወቅህን ለማወቅ መጣርህ ነው ያለው። አሁን አንተ ስለ ስላሴዎች አላቅም አልክ፣ ግን አየህ አምላክ ነው። ከኃጢአቱ በፊት መጀመሪያ የምታመልከውን አምላክ ስልክ ሞር ዲፋይን በሆነ መንገድ አታውቀውም። ምሳሌ አብ ምንድን ነው ብለህ ሞር የሆነ ወጣ። አይ ኮሜንት ላይ ምናምን እያስጨነቁት ነው። ለዛ ነው ችግር የለውም። ዋናው እኛ ዳዕዋችንን ማድረሳችን ነው። አልሐምዱሊላህ። አይ አልሐምዱሊላህ ቢያንስ ትንሽ ነገሮች ፊል ያደርጓል ብዬ አስባለሁኝ። እኛ እንደዚህ ባይዘው ሁሌ እንደዚህ ነው፣ ረጋ ብለን ነው የምናወራው ምናምን። ክርስቲያኖች ወገኖች ለምን በጣም ከኮሜንት ላይ እያስጨነቁት ነው የነበረው። እነዚህ ተሳዳቢዎች ናቸው፣ ኢየሱስ ተሳዳቢ፣ እንደዚህ የሚያደርጉ እንዲሚያጠፉ እንዲሆኑ ቅብር ጥሴ ምናምን እያሉት ነበርና አይ ቲንክ ከዛ አንጻር ይመስለኛል አላ ለሁሉም ሂዳያ ይስጣቸው። በቃ እኔ ጋር ያላችሁ ሰዎች ኢምራን ጋር ሂዱ።